ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከእነዚህ መካከል ትልልቅ የአውሮፓ ክለቦችን የተመለከቱ የትላንትና ውጤቶችን ወደ እናንተ እናደርሳለን። ትናንትና በአውሮፓ ታላላቅ ሊጎች በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በሌሎችም ሊጎች በጣም ሲጠበቁ የነበሩ ጨዋታዎች ነበሩ። ከእነዚህ መካከል ማንቸስተር ሲቲ እና ቸልሲ ያደረጉት ጨዋታ ደግሞ በበርካቶች ዘንድ ሲጠበቅ የነበረ ጨዋታ ነው። ከሱ ጨዋታ ጋር አያይዘንም የምናነሳቸው ጉዳዮች ይኖራሉ። ከዛ ውጪ ሌሎች ሊጎች ላይም የነበሩ ጨዋታዎችን ውጤቶችን ገልጽላችኋለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችንም እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ የተለያዩ ስፖርታዊ መረጃዎችን የምናነሳ ይሆናል። ፉአድ ባህሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ኢትዮጵያ በታሪክ የመጀመሪያውን ሜዳሊያ አግኝታለች። በብራዚል የተካሄደው ዓለም አቀፍ የእርምጃ ውድድር ሀገራችን ኢትዮጵያ በታሪክ የመጀመሪያውን ሜዳሊያ ያገኘችበት ሆኗል። በዓለም አትሌቲክስ የእርምጃ የቡድን ሻምፒዮና ምስጋና ዋቁማ በወንዶች ግማሽ ማራቶን የብር ሜዳሊያን አሳክቷል። አትሌት ምስጋና ዋቁማ በኢትዮጵያ የእርምጃ ውድድሮች ተሳትፎ ታሪክም የመጀመሪያውን የዓለም አቀፍ ውድድር ሜዳሊያን ድል ነው ያስመዘገበው። የብር ሜዳሊያው በአፍሪካ ደረጃ እስካሁን የተመዘገበው ከፍተኛ የእርምጃ ውድድር ስኬትም ተደርጎ ነው የተቆጠረው። ከዚህ ቀደም በውድድሩ ትልቁ የአፍሪካ ስኬት የነበረው ኬንያዊው አትሌት ሳሙኤል ጋቲምባ ያስመዘገበው የነሐስ ሜዳሊያ ነበር። ነገር ግን ትላንትና ኢትዮጵያዊው ደግሞ ተወዳዳሪ የብር ሜዳሊያን ማምጣቱ ተከትሎ በአፍሪካም ትልቁ ውጤት ሆኖ እንደተመዘገበ የሚያሳዩ ነገሮች እንዳሉ ነው መረጃዎች የወጡት። ሌላኛው ትላንትና ኢትዮጵያም ድል ያደረገችበት ውጤትም ተመዝግበዋል። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድናችን ከደቡብ ሱዳን ጋር የዓለም ዋንጫ ማጣሪያ የመጀመሪያ ዙር ጨዋታቸውን ትላንትና አድርገው ነበር። ይህንንም ጨዋታ 2-0 በሆነ ውጤት ነው ያሸነፉት የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድናችን። ለኢትዮጵያ የማሸነፊያ ግቦቹን ቤተልሔም ግዛቸውና ምህረት አየል አስቆጥረዋል። የመልሱ ጨዋታ ደግሞ የፊታችን እሁድ ሚያዝያ 11 2018 ዓ.ም በአዲስ አበባ አበበ ቢቂላ ስቴዲየም እንደሚደረግ ነው መረጃዎች ይፋ እየተደረጉ የሚገኙትና የመልሱ ጨዋታ የፊታችን እሁድ ይደረጋል። በመጀመሪያው ዙር ጨዋታ ግን 2-0 በሆነ ውጤት ማሸነፍ ችለዋል የኢትዮጵያ ሴቶች ብሔራዊ ቡድን ከ17 ዓመት በታች ቡድናችን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና በአውሮፓ ታላላቅ ሊጎች የተደረጉ የጨዋታ ውጤቶችን ነው ወደ እናንተም የምናደርሰው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ 4 ያክል መርሃ ግብሮች ነበሩ። ሲጠበቁ የነበሩ መርሃ ግብሮች ናቸው። ለምሳሌ ያክል ኖቲንግሃም ፎረስት ከአስተን ቪላ ጋር ያደረጉት ጨዋታ አንደኛው ላለመውረድ እየታገለ የሚገኝ ቡድን እና ሌላኛው ደግሞ በአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት የሚችል አይነት ቦታን ለማረጋገጥ የሚችል አይነት ቡድን ያደረጉት ጨዋታ እንደሆነ ይታወቃል። ሁለቱም በየራሳቸው መንገድ በጣም የሚጠብቁት ጨዋታ ነበር። ከዛ ውጭ ሰንደርላንድ እና ቶትናም ያደረጉትም ጨዋታ ነበር። ቶትናም ሆትስፐርስ የአሰልጣኝ ሮቤርቶ ዲ ዘርቢ የመጀመሪያ ጨዋታ ነው። ከዛ ውጭ ደግሞ ከበርካታ ዓመታት በኋላ ወራጅ ቀጠና ውስጥ ገብተው የተገኙበት ሰዓት ላይ እንደመደረጉ የትላንትናው ጨዋታ በትልቁ ይጠበቅ ነበር። አሸንፈው ከወራጅ ቀጠናው ለመውጣት በርካቶች የሚጠብቁት ጨዋታ ነበር። ሌላኛው ቼልሲና ማንቸስተር ሲቲም እንዲሁ ያደረጉት ጨዋታ የራሱ የሆኑ ምክንያቶች እንዳሉትና እንዲሁ ጨዋታው እንደሚጠበቅ ይታወቃል። ማንቸስተር ሲቲም በተለይ አርሰናል በዚህ ሳምንት ነጥብ መጣሉን ተከትሎ በቦርንመስ አሁንም ቢሆን ትልቅ እድልን አግኝቷል በሻምፒዮንነት ፉክክሩ ላይና ያንን እድል ለመጠቀም እያንዳንዱን ጨዋታዎች ማሸነፍ ይጠበቅበታልና የትላንትናው ጨዋታ ወሳኝ ነበር። ቼልሲም እንዲሁ በአውሮፓ ቻምፒየንስ ሊግ በሚቀጥለው የውድድር ዓመት የተሳትፎን ቦታ ለማግኘትም ከሚፎካከሩ ክለቦች መካከል አንደኛው ነው። ነገር ግን ሰሞንኛ አቋሙ ጥሩ እንዳልሆነና በተከታታይ ጨዋታዎች ሽንፈት እየገጠመው እንደሆነ ይባስ ብሎ ደግሞ በጣም ጥሩ የሚባለውን ተጫዋችና በትልቅ ጨዋታዎች ላይ የሚያስፈልጋቸውን የኤንዞ ፈርናንዴዝን ግልጋሎት በራሳቸው ሕጎች ምክንያት ወይም ደግሞ በእገዳ ምክንያት በትላንትናው ጨዋታ ላይ ያልተጠቀሙበት መርሃ ግብር እንደሆነ ይታወቃል። ሁሉም ጨዋታዎች የሚጠበቁ ናቸው ብሎ ማንሳት ይቻላል። የትላንትናዎቹን ጨዋታዎች ናቸው የምንመለከተው።
በቅደም ተከተል እናንሳቸው። ክሪስታል ፓላስ እና ኒውካስል ዩናይትድ ትላንትና ጨዋታቸውን አድርገዋል። ቀደም ብሎ የተደረገ መርሃ ግብር ነው። ክሪስታል ፓላስ በሜዳው ሴልኸርስት ፓርክ ያደረገው ጨዋታ ነው። ይሄ መርሃ ግብርና 2-1 በሆነ ውጤትም ማሸነፍ ችሏል። ክሪስታል ፓላሶች በሳምንቱ አጋማሽም እንዲሁ በዩሮፓ ኮንፈረንስ ሊግ በጣም ጥሩ የሚባል ውጤትን አምጥተው እንደመጡ እናስታውሳለን። የኦሊቨር ግላስነር ቡድን ትላንትና በሜዳቸው ደግሞ ጥሩ የሚባል ውጤትን ማስመዝገብ ችለዋል። ትላንትና ዊሊያም ኦሱላ ቀዳሚውን ጎል ለኒውካስል ዩናይትድ 43ኛው ደቂቃ ላይ አስቆጥሮ የነበረ ቢሆንም ነገር ግን ዣን ፊሊፕ ማቴታ ትላንትና 2 ግቦችን ማስቆጠር ችሏል። አንዱን በፍጹም ቅጣት ምት ነው ያስቆጠረው። በጉዳት ምክንያት በርከት ላሉ ጊዜያት ለዚህ ቡድን ግልጋሎት እንዳልሰጠ የምናስታውሰው ነው። ነገር ግን ትላንትና 2 ጎሎችን ማስቆጠር ችሏል ዣን ፊሊፕ ማቴታና በዚህም ክሪስታል ፓላስ በሜዳው ሴልኸርስት ፓርክ ያደረገውን ጨዋታ 2-1 በሆነ ውጤት እንዲያጠናቀቅም ትልቅ እድል ሰጥቶታል። በትላንትናው ጨዋታ ላይ አሰልጣኝ ኤዲ ሃው ትልቁ የተጠየቁት ጥያቄም ሁለቱን አጥቂዎች በዚህ የክረምት የተጫዋቾች የዝውውር መስኮት የገዟቸውን አጥቂዎች ኒክ ቮልትማደን እና ዩኤን ዊሳን በጣም ዘግየት ብለው ነው ቀይሮ ያስገቡት። ለምሳሌ ኒክ ቮልትማደን 84ኛው ደቂቃ ላይ ነው ቀይሮ ያስገቡት። ከዛ ውጪ ዩኤን ዊሳንም 95ኛው ደቂቃ ላይ ነው ቀይሮ ያስገቡት። ከዛ ውጪ አንቶኒ ኤላንጋም ጭምር በጣም ዘግየት ብለው ነው የተቀየሩትና ምክንያቱን ተጠይቀው ነበር ከትላንትናው ጨዋታ ጋር በተያዘም እንግዲህ ሲናገሩም እኔ የተዘዋወሩበትን የገንዘብ ጉዳይ እየተመለከትኩኝ አይደለም ተጫዋቾችን ማሰለፈው የሚል አይነት ምላሽን ነው የሰጡት። ነገር ግን ትላንትና ክሪስታል ፓላስ ነው 2-1 በሆነ ውጤት የትላንትናውን ጨዋታ ማሸነፉን የተመለከት ነው። ከዛ ውጪ ሌሎች መርሃ ግብሮችም በተመሳሳይ ሰዓት የተደረጉ ጨዋታዎች ያሉ ትላንትና ለምሳሌ ያክል ኖቲንግሃም ፎረስት እና አስተን ቪላ የሚያደርጉትም ጨዋታ ሲጠበቅ የነበረው መርሃ ግብር ነው። ይህ ጨዋታ በሲቲ ግራውንድ የተደረገ ነው። ኖቲንግሃም ፎረስት ላለመውረድ እየታገለ ይገኛል። አንድ ጨዋታን መሸነፍ ምናልባት ወደ ወራጅ ቀጠናው ሊከተው እንደሚችል ያውቃልና በትላንትናው ጨዋታ ሲጠበቅ የነበረ ጨዋታ ነው። አስተን ቪላ ቀዳሚ ነበሩ። ሙሪሎ ራሱ ላይ ባስቆጠረው ጎል 23ኛው ደቂቃ ላይ መሩ የነበሩ ቢሆንም ነገር ግን መሪነታቸው የቀረው ለ15 ደቂቃዎች ብቻ ነው መሪነታቸውን አስጠብቀው መቆየት የቻሉት። ዊሊያምስ ኳስና መረብን አገናኝቶ እንግዲህ ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ ያደረገበት መርሃ ግብር ሆኖ ተጠናቋል። ትላንትና ሁለቱም ቡድኖች ነጥብ ተጋርተው ወጥተዋል 1-1 ጨዋታቸውን በማጠናቀቃቸው። ቶተንሃም ሆትስፐርስ ትላንትናም ሌላኛውን ሽንፈት ያስተናገደ ቡድን መሆኑን ተመልክተናል። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ከሰንደርላንድ ጋር በስታዲየም ኦፍ ላይት ያደረገውን መርሃ ግብር 1-0 በሆነ ውጤት ተሸንፏል። ሰንደርላንድ ይህንን ጨዋታ ማሸነፍ ችሏል። የማሸነፊያ ግቡንም ሙኬሌ ነው ማስቆጠር የቻለው። ቶተንሃም መሸነፉን ተከትሎ 18 ዓመታት በኋላ ለመጀመሪያ ጊዜ አሁንም በወራጅ ቀጠና ውስጥ የቀጠለበት ውጤት ሆኖ ተመዝግቧል። ምናልባት አሸንፈው ቢሆን ኖሮ የትላንትናው ጨዋታ አንድ ቀሪ መርሃ ግብራቸው ነበር። ምክንያቱም ዌስትሃም ዩናይትድ ቀደም ብሎ ዕለተ አርብ ላይ ጨዋታውን አድርጎ ነው እሱ ማሸነፉን ተከትሎ ቶተንሃም ሆትስፐርስ ወራጅ ቀጠና ውስጥ ገብቶ የነበረው። ነገር ግን የትላንትናው ጨዋታ ላይ ውጤት አምጥተው ቢሆን ኖሮ ከወራጅ ቀጠናው መውጣት የሚችሉበት እድል ነበራቸው። ነገር ግን አሁን ያ ነገር ሳይሆን ቀርቷልና ወራጅ ቀጠናው ላይ መሆናቸው የተረጋገጠ ሆኗል የትላንትናው ጨዋታው መሸነፋቸውን ተከትሎ። ስለዚህ ቀጣዮቹ ጨዋታዎች እጅግ በጣም አስቸጋሪ ይሆንባቸዋል ተብሎ ይታሰባል። ቶተንሃም ሆትስፐርስ አሁንም ውጤቶችን ማምጣት የማይችሉ ከሆነ ምናልባት በዚህ የውድድር ዓመት መጨረሻ ሊወርዱ ከሚችሉ ቡድኖች መካከል አንደኛው የመሆን እድሉ በጣም ሰፊ እንደሆነ ነው እየተመለከትን የምንገኘው። ቶተንሃም በ30 ነጥቦች 18ኛ ደረጃን ይዞ ነው የተቀመጠው። አምናም እንደምናስታውሰው በጣም መጥፎ የሚባል የውድድር ዓመትን አሳልፈው ነበር በአንጌ ፖስት ኮግሉ ስር። ምንም እንኳን የዩሮፓ ሊግ ዋንጫን ማምጣታቸው ያንን ነገር እንዲረሳ ቢያደርገውም ነገር ግን ከአሰልጣኝነት ስራቸው ግን ከመሰናበት ወደ ኋላ እንዳልተባለላቸው ይታወሳል። 17ኛ ደረጃን ይዘው ነበር አምና ያጠናቀቁት ከወራጅ ቀጠናው በአንድ ደረጃ ከፍ ብለው። ዘንድሮ ግን ወራጅ ቀጠና ውስጥ ገብተዋል። ቶተንሃም ያለፉትን 18 የፕሪሚየር ሊግ ጨዋታዎች ደግሞ ማሸነፍ አልቻለም። በተለይ አዲሱ ዓመት ከገባ 2026 ከገባ ምንም አይነት ድል ያልቀናው ቡድን እንደሆነ ተመልክተናል። አሰልጣኝ ሮቤርቶ ዲዘርቢ የቶተንሃም የመጀመሪያ ጨዋታቸውንም ተሸንፈዋል። ቶተንሃም 2026 ከገባ ያደረጋቸውን 14ቱንም ጨዋታዎች እስካሁን ማሸነፍ አልቻለም። ይሄ እንግዲህ በፕሪሚየር ሊግ ላይ ያደረጋቸው ነው። በቻምፒየንስ ሊግ ምንም እንኳን አትሌቲኮ ማድሪድን አንዱን ጨዋታ ማሸነፉን እናስታውሳለን። ነገር ግን በፕሪሚየር ሊግ ያደረጋቸውን 14ቱንም ጨዋታዎች ግን እስካሁን ምንም አይነት ድል ማስመዝገብ አልቻለም። ይህ ሪከርድ ደግሞ በ2008 ደርቢ ካውንቲ ለ18 ጊዜ ማሸነፍ አልቻለም ነበር። በ2003 ሰንደርላንድ 17 ጨዋታዎችን ማሸነፍ አልቻለም ነበር። ከዛ ውጭ በ1993 ደግሞ ስዊንደን ታውን የተባለ ቡድንም 15 ጨዋታዎችን በፕሪሚየር ሊግ አዲስ ዓመት ከጀመረ በኋላ ብዙ ድሎችን ያላስመዘገቡ ክለቦች ሆነው ሪከርድ ተመዝግቦ ነበር። አሁን
ቶተናም 14 ጨዋታዎች ላይ ደርሷል። ምናልባት ሪከርዱን የሚያስቀጥልበት በቀጣዩ ጨዋታም እንዲሁ ማሸነፍ የማይችል ከሆነ ከስዊድን ታውን ጋር ተመሳሳይ ደረጃ ላይ የሚቀመጥ ነው የሚሆነው። ከዛ በኋላም ያሉትን ጨዋታዎች ማሸነፍ የማይችል ከሆነ እጅግ አስቸጋሪ ያደርግበታል። ያነሳናቸው ቡድኖች ደርቢ ካውንቲንም ሰንደርላንድም እንዲሁ ደግሞ የስዊድን ታውንም ያኔ እነዚህን ሪከርዶች ሲያስመዘግቡ ግን ሶስቱም ቡድኖች ከወራጅ ቀጠናው ላይ ሆነው ከፕሪሚየር ሊጉ የተባረሩ ቡድኖች እንደነበር እናስታውሳለንና የዘንድሮ የቶተናም ዕጣ ፈንታ ምንድነው ሊሆን የሚችለው የሚሉት ጉዳዮች በርካቶችን እያሳሰበ የሚገኝ ጉዳይ ሆኗል። ምክንያቱም በፕሪሚየር ሊጉ ላይ እንደምናውቀው ተፎካካሪ የሚባል አይነት ቡድን እንደነበር እናስታውሳለን። ቶፕ 6 ከሚባሉት ቡድኖች መካከልም የሚጠቀስ ነውና ትልልቅ ጨዋታዎችንም የምንመለከት አይነትበት ቡድን ነው። ከትልልቆቹ ጋር ሲጫወት የምንጠብቀው አይነት ቡድን እንደሆነ ይታወቃልና አሁን ላይ ግን እጅግ አስቸጋሪ ጊዜ ውስጥ መሆናቸውን ነው እየተመለከትን የምንገኘው። ትላንትና በመጀመሪያው ጨዋታውን በአሰልጣኝ ሮቤርቶ ዲዘርቢም እንግዲህ ትላንትና ሽንፈትን አስተናግደዋል። ሳሙኤል ናስሪ ከቶተናም ሆትስፐርስ ጋር አንድ ሀሳቡን አጋርተዋል። ቶተናም እንዲወርድ አልመኝም ብሏል ሳሙኤል ናስሪ ሲናገር። የቀድሞ የአርሰናል ተጫዋች እንደነበር እናስታውሳለን። በተንታኝነት እያገለገለ የሚገኘው የቀድሞ ፈረንሳዊ ተጫዋች ሳሙኤል ናስሪ የቶተናም መውረድ እንደማይመኝ ነው የገለጸው። ምንም እንኳን ለአርሰናል ብጫወትም ቶተናም እንዲወርድ ግን በጭራሽ አልፈልግም ሲል ነው ሳሙኤል ናስሪ የተናገረው። አክለውም ቶተናም አሁን ላይ ትልቅ ክለብ ነው ብሎ እንግዲህ እንደሚያምን ይናገራል። አሁንም ቢሆን ትልቅ ቡድን ነው ብዬ አምናለሁ ሲልም ጭምር ነው የተናገረው። ኤዲን ሃዛርድ በበኩሉ ግን ቶተናም ትልቅ ክለብ በጭራሽ አይደለም፣ መካከለኛ ክለብ ነው ሲልም አስቴቱን ሰጥቷል። የቶተናም ጉዳይ ግን ለበርካቶች እጅግ በጣም አሳሳቢ እንደሆነ ጭምር ነው የተገለጸው። በሚቀጥሉት እንግዲህ በሚቀሩት 6 መርሃ ግብሮች ላይ ምን አይነት ነገሮችን ያሳየናል በርካቶች በጉጉት ይጠብቁታል። እነዛ ጨዋታዎች ለቶተናም ሆትስፐርስ እጅግ በጣም ወሳኝ ይሆናሉ ተብሎ ነው የሚታሰበውና የቶተናም ቀጣይ ጨዋታዎች በርካቶች የሚጠብቋቸው ናቸው። ቶተናምስ እንዴት ከወራጅ ቀጠናው መትረፍ ይችላል የሚሉት ጉዳዮች የሚጠበቅ ነው የሚሆነው። በቀጣይ የፕሪሚየር ሊግ ጨዋታዎቹን ለመመልከት ያክል የቶተናም ሆትስፐርስን በቀጣይ የሚያደርጉት ጨዋታ ከብራይተን ኤንድ ሆቭ አልቢየን ጋር የሚደረግ መርሃ ግብር ነው። ኤፕሪል 18 ከ5 ቀናት በኋላ ቅዳሜ ላይ ጨዋታቸውን ያደርጋሉ ከብራይተን ኤንድ ሆቭ አልቢየን። ከዛ ውጭ ደግሞ በሳምንቱ ደግሞ ወራጅ ቀጠናው ላይ ከሚገኘው ወልቨርሃምፕተን ወንደረርስ ጋር የሚያደርገው ጨዋታ ይጠበቃል። ከዛም ሜይ 2 ከአስተን ቪላ ጋር በቪላ ፓርክ ጨዋታቸውን ያደርጋሉ። ሜይ 11 ደግሞ ከሊድስ ዩናይትድ ጋር ነው ጨዋታውን የሚያደርገው በሜዳው ቶተናም ሆትስፐርስ ስቴዲየም። ከዛም ወደ ስታንፈርድ ብሪጅ ያቀናና ከቼልሲ ጋር ጨዋታውን ያደርጋል። የፕሪሚየር ሊጉ የመጨረሻ ሳምንት ጨዋታ ደግሞ ከኤቨርተን ጋር የሚደረግ እንደሆነ ነው የወጣላቸው መርሃ ግብር የሚያሳየውና እነዚህ 6 ጨዋታዎች የቶተናምን ሕልውና ለመወሰን በጣም ወሳኝ ይሆናሉ ተብለው የሚጠበቁ ጨዋታዎች ናቸው። እነዚህ ጨዋታዎች ለቶተናም ሆትስፐርስ በጣም የሚጠበቁ ነው የሚሆኑት። ሌላኛው ትናንትና የተደረገውና ሲጠበቅ የነበረው ጨዋታ ቼልሲና እንዲሁ ደግሞ ማንቸስተር ሲቲን ያገናኘው ጨዋታ ነው። ይህ ጨዋታ በትልቅ ጉጉት ሲጠበቅ የነበረ መርሃ ግብር ነው። በጨዋታው ላይ በርከት ያሉ ጉዳዮች ነበሩ። ከጨዋታው በፊት አሰልጣኝ ፔፕ ጓርዲዮላ ቼልሲን ካላሸነፈን ሁሉ ነገር ያበቃለታል ሲሉ ጭምር ተናግረው ነበር። የሲቲው አሰልጣኝ ፔፕ ጓርዲዮላ ሲናገሩ ቼልሲን የግድ ማሸነፍ እንዳለባቸው ነው የተናገሩት። ቼልሲን ካላሸነፍ ነው ከአርሰናል ጨዋታ በፊት ስለ ዋንጫ ማሰብ እንዲሁ ስለ ሌሎች ነገሮች ስለ መግለጫዎችን ማዘጋጀት አያስፈልገንም፣ ምክንያቱም ሁሉ ነገር ያከትምለታል። የቼልሲው ጨዋታ እጅግ በጣም ወሳኝ ነው ሲሉ ነበር። ከጨዋታው በፊት ነው ይህንን ሀሳብ የሰጡት። የዋንጫ ፉክክር እስከሚጠናቀቅ ድረስ ግን እንቀጥላለን ሲሉ ጭምር ሀሳባቸውን ሰጥተዋል። በተለይ ደግሞ ራያን ሸርኪንም እጅግ አወድሰው ነበር ትናንትና ጨዋታውን የጀመሩት። በጨዋታው ላይም ከዚህ በፊት በካራባው ካፕ እና በኤፍኤ ካፕ የተጠቀሙበትን አስተላለፍን ነው ትናንትና በጨዋታው ላይ የተጠቀሙት ከግብ ጠባቂ ውጪ። በሁለቱ የካፕ ጨዋታዎች ላይ ግብ ጠባቂ ቦታ ላይ ጄምስ ትራፎርድን ሲጠቀሙ እናስታውሳለን። ትናንትና ግን ጆአልጁ ዶናሩማን በቋሚ አስተላለፍ ውስጥ አካተው ሌሎቹ ተጫዋቾች ግን በኤፍኤ ካፕና በካራባው ካፕ የነበሩትን አስተላለፍ ነው በትናንትናው ጨዋታ ላይ የተጠቀመው። በቼልሲ በኩል ግን ትናንትናም ኤንዞ ፈርናንዴዝን ማሰለፍን ምርጫቸው አላደረጉም አሰልጣኝ ሊያም ሮስኒየር። ምክንያቱም ደግሞ 2 ጨዋታዎች ቅጣት እንጣለበት ይታወቃል። በተናገራቸው ንግግሮች ምክንያት በክለቡ የ2 ጨዋታዎች ቅጣት ተጥሎበት ነበርና ይህንን በርካቶች ተቃውመውታል። ለምሳሌ ያክል ክሪስ ሱተን ይህንን ነገር ከተቃወሙት መካከል አንደኛው ነው። ሌሎችም ሰዎች በደንብ ተቃውመውታል። ኤንዞ ፈርናንዴዝን በሲቲው ጨዋታ ላይ መቅጣት ለቼልሲ በጣም የሞኝነት ውሳኔ ነው ሲል ነው ክሪስ ሱተን የተናገረው። የቀድሞ ተጫዋች ነው ክሪስ ሱተን። ኤንዞ ፈርናንዴዝን የመቅጣት ውሳኔ ግን በጣም ሞኝነት ሲል ገልጾታል። ይህንን ውሳኔ በጭራሽ ልረዳው አልቻልኩም ያለው ክሪስ ሱተን ኤንዞ ፈርናንዴዝ ከሲቲ ጨዋታ ውጪ ማድረጉ በጣም የተሳሳተ እርምጃ ሲልም ነው የተናገረው።
ሲጀመር የትኛውም የቼልሲ ተጫዋች ለቼልሲ ወይስ ለሪያል ማድሪድ መጫወት ትፈልጋለህ ብለህ ብትጠይቀው ሁሉም ለሪያል ማድሪድ ብለው ነው መልስ የሚሰጡ። ለእንደዚህ አይነት ምላሾች ደግሞ ሁሉንም ተጫዋቾች መቅጣት አትችልም። ኤንዞ ፈርናንዴዝን በዚህ ጨዋታ ላይ አለመጠቀማችሁ በጣም ትልቅ ዋጋን ያስከፍላችሁ ሲልም ጭምር ነው ክሪስ ሱተን የተናገረው። ኤንዞ ፈርናንዴዝ ግን በቀጣዩ ጨዋታ ይመለሳል ተብሎ ይታሰባል። በቀጣይ ከዩናይትድ ጋር ወሳኝ የሚባል ጨዋታ እንዳለባቸው ይታወቃልና በዲሲፕሊን ቅጣት ያለፉትን 2 ጨዋታዎች ያመለጠው ኤንዞ ፈርናንዴዝ በቀጣይ ጨዋታ ይመለሳል ተብሎ ይታሰባል። ኤንዞ ፈርናንዴዝ በቀጣይ በማንቸስተር ዩናይትድ ጨዋታ ላይ ወደ ቡድኑ እንደሚመለስ ነው አሰልጣኝ ሊያም ሮስኒየር የተናገሩት። ተጫዋቹ ወደ ሪያል ማድሪድ መሄድ እንደሚፈልግ በመጠቆሙ እና ኤንዞ ማሬስካ መሰናበታቸውን በመተቸቱ ምክንያት ነው 2 ጨዋታዎች ቅጣት ተጥሎበት እንደነበር የምናስታውሰው። ነገር ግን ያ ቅጣት ግን ሁለቱም ጨዋታዎች ላይ በጣም እንደጎዳቸው ጭምር ነው እየተመለከት ነው። በአጠቃላይ ማንቸስተር ሲቲ የትላንትናውን ጨዋታ በጣም ወሳኝ የተባለ ድልን ማሳካት የቻለበት ጨዋታ ሆኖ ተጠናቋል። ትላንትና ማንቸስተር ሲቲ በጣም እንግዲህ በራስ መተማመን ላይ በተለይ ቼልሲ በራስ መተማመኑን ያጣ ቡድን ይመስላል። በትላንትናው ጨዋታ ላይ አሰልጣኝ ሊያም ሮስኒየርም ያንን ነገር ተጋርተውታል። ለቡድን የራስ መተማመኑ በጣም ተሸርሽሮ ተመልክቼዋለሁ በትላንትናው ጨዋታ በተለይ ሁለተኛው አጋማሽ ላይ የሚል አይነት ሀሳብን በትላንትናው ጨዋታ ላይ ሰጥተዋልና እነዛን ጉዳዮች ነው የተመለከትነው። በቼልሲ በኩል ማንቸስተር ሲቲ ግን ወሳኝ የተባለውን በተለይ ለዋንጫ ፉክክሩ አሁንም በትልቁ እድሉን ያገኘበትን መርሃ ግብር በደንብ የተጠቀመበት ነው። በመጀመሪያው 45 እንግዲህ አቻ በሆነ ውጤት ነበር ያጠናቀቁት። 0-0 በሆናቸው ውጤት ነው የመጀመሪያው 45 የተጠናቀቀው። ምንም አይነት ጎል ያልተመለከትንበት የመጀመሪያው 45 ነበር። ማንቸስተር ሲቲዎች ግን በመጀመሪያው 45ም የኳስ ቁጥጥራቸው ጥሩ የነበረ 67 በመቶ የኳስ ቁጥጥር የነበራቸው፣ ነገር ግን ማንቸስተር ሲቲ በመጀመሪያው አጋማሽ እጅግ መረጋጋት የጎደለው አይነት ቡድን ይመስል ነበር። 5 የጎል ሙከራዎችን ያደርገው 2ቱ ኢላማቸውን የጠበቁ ነበሩ። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ግን ማንቸስተር ሲቲ በሙከራዎች የታጀበ ሁለተኛ 45 እና ያሳለፈው። በመጀመሪያው 45 5 የጎል ሙከራዎችን ያደረገው ሲቲ በሁለተኛው 45 የጨዋታ ክፍለ ጊዜ ግን 13 የጎል ሙከራዎችን ማድረግ የቻለበት አጋጣሚን ተመልክተናል። 6ቱ ደግሞ ኢላማቸውን የጠበቁ ነበሩ። ከ6ቱ 3ቱ ወደ ጎልነት የተቀየሩ ሙከራዎችን ነው በሁለተኛው 45 የጨዋታ ክፍለ ጊዜም እያደረግ ነው። ባለፉት ጥቂት ጨዋታዎች ላይ በተለይ ኤፍኤ ካፑ መርሃ ግብርና በካራባው ካፑ የፍጻሜ ጨዋታ ላይ በጣም ጥሩ ፐርፎርማንስን ሲያሳይ የነበረው ራያን ሸርኪ ትላንትና በጨዋታው ላይም እጅግ በጣም ታለንትድ እንደሆነ በደንብ ደግሞ በጨዋታው ላይ ኢንቮልቭ እንዳደረገ ነው የተመለከትነው። ራያን ሸርኪ 2 አስገራሚ አሲስቶችን አድርጓል። በሁለተኛው 45 የጨዋታ ክፍለ ጊዜ 51ኛው ደቂቃ ላይ ኒኮ ኦራይሊ ላስቆጠረው የግንባር ኳስ አሲስት ያደረገው ራያን ሸርኪ ነው። የምታስታውሱ ከሆነ በአርሰናል ላይ በካራባው ካፕ ፍጻሜ ጨዋታ ላይ ሁለተኛውን ጎል የምታስታውሱት ከሆነ ከሱ ጋር ተመሳሳይ አይነት የሆነ የጭንቅላት ኳስን ነው ኒኮ ኦራይሊ ትላንትና ማስቆጠር እየቻለው። አሲስት ያደረገለት ራያን ሸርኪ ነው። ሌላኛው 57ኛው ደቂቃ ላይ ማርክ ጉሂ ነው እንዲሁ ጎል ያስቆጠረው። ለዚህም ኳስ መገኘት ደግሞ ትልቁን አበርክቶና በርከት ያሉ ነገሮችን ማድረግ የቻለው ራያን ሸርኪ ነበር። በትላንትናው ጨዋታ ላይ 2 አሲስቶችን አድርጎ የጨዋታው ኮከብ ተብሎ ነው በትላንትናው ጨዋታ ላይ የወጣውና በጣም ጥሩ እንቅስቃሴዎችን አድርጓል። በርካቶችም እያስደመመ ይገኛል። ባለፉት ጨዋታዎች ላይ በተለይ ለማንቸስተር ሲቲ የፈጠራ አቅምም በጣም ጥሩ ነገሮችን እያበረከተ ይገኛል ራያን ሸርኪና ትናንትናም 2 አሲስቶችን አድርጎ ነው የወጣው። ጀረሚ ዶኩ ሌላኛውን ጎል ያስቆጠረው ተጫዋች ነው። በተለይ የሞይስ ካይሴዶን ስህተት ተጠቅሞ ያገኘውን ኳስ ነው ጀረሚ ዶኩ ኳስና መረብን ያገናኘበትን አጋጣሚ ጭምር የተመለከት ነው። ለማንቸስተር ሲቲ እጅግ በጣም ወሳኝ የሆነ ድልን ትናንትና ማሳካት ችለዋል። አሰልጣኝ ፔፕ ጓርዲዮላ ከጨዋታ በኋላ እጅግ በጣም ተደስተው ተመልክተናቸዋል። ሀሳባቸውንም ሲሰጡ እንዲሁ ተመልክተናል። ማንቸስተር ሲቲ ትናንትና ማሸነፉን ተከትሎ የነጥብ ልዩነቱን ወደ 6 ማጥበብ ችሏል። አንድ ቀሪ ጨዋታ አለው። 31 የፕሪሚየር ሊግ ጨዋታዎችን ያደረገው አንድ ከክሪስታል ፓላስ ጋር የሚደረግ ተስተካካይ መርሃ ግብር እንዳለው ይታወቃል። ከዛ ውጪ አርሰናል 32 ጨዋታዎችን አድርገው 70 ነጥቦችን ነው የሰበሰበው። ከጨዋታ በኋላ የተለያዩ ጉዳዮች ተነስተዋል። ሰማያዎቹ ቼልሲዎች ግን በፕሪሚየር ሊጉ 3ኛ ተከታታይ ሽንፈታቸውን ነው ትላንትና ያስተናገዱት። ካለፉት 5ቱ ጨዋታዎች ደግሞ 4ቱ ሽንፈቶች ሆነው ተመዝግቦባቸዋል። በፕሪሚየር ሊጉ ብቻ ያለፉትን 5 ጨዋታዎች 4ቱን በሽንፈት ያጠናቀቀ ቡድን ሆኗልና በጣም መጥፎ የሚባል ጊዜ ላይ ነው የሚገኙት ቼልሲዎች። አሁንም የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እጅግ በጣም አጣብቂኝ ውስጥ የገቡበት ነገር ላይ ነው የምንመለከተው። በቀጣይ ሳምንት ሁለቱም ትልልቅ የሚባሉ ጨዋታዎች ይገጥሟቸዋል። ቼልሲ በሜዳው ስታንፈርድ ብሪጅ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ ይጠበቃል። ከዛ ውጭ ደግሞ በሚቀጥለው እሁድ ማንቸስተር ሲቲ እና አርሰናል በተለይ ለዋንጫ ፉክክሩ በጣም በትልቁ በጣም በጉጉት የሚጠበቀውን ጨዋታ ዕለተ እሁድ ላይ የሚያደርጉ ነው የሚሆነው። ለአርሰናል ጨዋታ ዝግጁ ነን ብለዋል ጀረሚ ዶኩ ነው ይህንን ሀሳብ የሰጠው።
የማንቸስተር ሲቲን ሶስተኛ ግብ ያስቆጠረው ጀረሚ ዶኩ ቡድኑ ለአርሰናል ጨዋታ በደንብ ይዘጋጃል በማለት ነው የተናገረው። የአርሰናል ጨዋታን መመልከቱን የገለጸው ዶኩ ሲሸነፉ ሳይ ፕሪሚየር ሊግ ጠንካራና የማይገመት ሊግ እንደሆነ በደንብ ተመልክቼበታለሁ ሲልም ጀረሚ ዶኩ ይናገራል። ከቦርንመዝ ጋር የነበረውን ጨዋታ ተመልክቼዋለሁ ሲልም ነው የተናገረው። ነገር ግን የእኛ ትኩረት የራሳችን ጨዋታዎችን በማሸነፍ ላይ ነው መሆን ያለበት ሲል ጨምሮ ተናግሯል። ማንቸስተር ሲቲ ዋንጫውን ማሸነፍ እንደሚችል አምናለሁ። ፍልሚያውም ይቀጥላል። ሳምንት ደግሞ ከባድ ጨዋታ አለብን፣ በደንብ መዘጋጀትም ይኖርብናል ሲል ነው ጀረሚ ዶኩ የተናገረው። ይቀጥልና ነገር ግን እመኑኝ ለአርሰናል በደንብ እንዘጋጃለን ሲልም የተናገረው። ሌላኛው ፔፕ ጓርዲዮላ የሰጠው ሀሳብ ነው። አርሰናል የአውሮፓ ምርጥ ቡድን መሆኑን አትርሱ ሲልም ነው ፔፕ ጓርዲዮላ የተናገረው። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ አርሰናል ባለፉት ዓመታት ለገነባው ቡድን መደነቅ ይገባዋል ሲሉ ጭምር ነው ያወደሱት። አርሰናል የእንግሊዝም የአውሮፓም ምርጥ ቡድን ያሉት ጓርዲዮላ ቁጥሮች የሚያሳዩት ያንንና ወጥነት ያለው ቡድን መሆኑን በደንብ ተመልክተንበታል። በጣም የነሱ ጥንካሬ ትልቅ ነው ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። አርሰናል ባለፉት ዓመታት ለገነባው ቡድን ሊደነቅና ሊበረታታ የሚገባ አይነት ቡድን ነው። እነሱን ማሸነፍ በጣም ፈታኝ ነው ሲልም ጭምር ይናገራል። ከካራባኦ ካፕ ፍጻሜ ጨዋታ በፊት አንድ ሰው እንኳን በእኛ አእምሮ ላይ ወይም በእኛ አምኖ እንግዲህ አይወራረድም ነበር ሲልም ጭምር ይናገራል። ነገር ግን አሁን ላይ በጣም ጥሩ ውጤት ላይ እንደምንገኝ ግን ተስፋ አደርጋለሁ ሲል ነው ጓርዲዮላ የተናገረው። ሌላኛው በትናንትናው ጨዋታ ላይ ኮከብ የነበረው ራያን ሸርኪም ይናገራል። ምንም አይነት ጫና በጨዋታዎች ላይ አይሰማኝም። ከቡድን አጋሮች ጋር መጫወትና መዝናናት እንዲሁ ለማርክ ጉሂም፣ ለሃላንድም፣ ለዶኩም ለሌሎቹም ተጫዋቾችም አሲስት ማድረግን ወዳለሁ። ለሁሉም ተጫዋቾች ጥሩ ኳስን ማቀበል ብቻ ነው የምፈልገው። ጎሎችን እንፈልጋለን። እናም ዋና አስፈላጊው ነገር ደግሞ ጎሎችን አለማስተናገድ ነው። ጉሂ ዛሬ በጣም ጥሩ ስራን ሰርቷል ሲልም ጭምር ነው ራያን ሸርኪም የተናገረው። አሲስት አድርጎለት ጉሂ ጎል ማስቆጠሩን እናስታውሳለን። የመጀመሪያ ፕሪሚየር ሊግ ጎሉንም ቸልሲ ላይ ማስቆጠር ችሏል በማንቸስተር ሲቲ ማሊያ። ፔፕ ጓርዲዮላ አርሰናል ከማንቸስተር ሲቲ ጋር ከሚያደርገው ጨዋታ በፊት በሳምንቱ አጋማሽ ላይ ጨዋታ ስለማድረጉ አርሰናል ጨዋታ እንደሚያደርግ ይታወቃል። ከስፖርቲንግ ሊዝበን ጋር መርሃ ግብር አለውና እውነቱን ለመናገር በሳምንቱ አጋማሽ መጫወትን እኔም እፈልጋለሁ። በጣም ደስ ይለኛል። በአርሰናል ቦታ ላይም መሆን እፈልጋለሁ። እንደነሱ ብንሆን አሪፍ ነበር። በአውሮፓ ቻምፒየንስ ሊግ ላይ ብንቀጥል በጣም ጥሩ ነበር ሲልም ነው ፔፕ ጓርዲዮላ የተናገረው። የቸልሲን ጉዳዮች ደግሞ እናንሳ። የአሰልጣኝ ሊያም ሮስኒየር የቸልሲ ጉዞ እጅግ አስቸጋሪ ነገሮች እየገጠሙት ይገኛሉ። አሰልጣኝ ሊያም ሮስኒየር ቸልሲን እየመሩ ያለፉትን 3 የፕሪሚየር ሊግ ጨዋታዎች ግብ ሳያስቆጥሩ ነው የተሸነፉት። ምንም አይነት ጎል ማስቆጠር አልቻሉም። በሶስቱም ጨዋታዎች ደግሞ ሽንፈት ገጥሟቸዋልና ቸልሲ እንደዚህ አይነት ነገር ሲገጥመው በጣም ከረጅም ጊዜያቶች በኋላ ነው። በቅርብ ጊዜ ከምናስታውሳቸው የቸልሲ ደካማ ውጤቶች መካከል የምናስታውሰው የግርሃም ፖተርን ደካማ የቸልሲ ቡድን እንደነበር እናስታውሳለን። ከዛም የከፋ ግን እንደሆነ ነው ይህንን ቡድን በርካቶች የሚያነሱት ወይም ደግሞ ውጤቶቹን የሚያነሱት። ቸልሲ በተከታታይ ግብ ሳያስቆጠር 3 የሊግ ጨዋታዎችን ሲሸነፍ ከ1998 በኋላ ለመጀመሪያ ጊዜ የተከሰተ አጋጣሚ እንደሆነ ይነገራል። ሰሜዎቹ ካለፉት 7 ጨዋታዎች ማሸነፍ የቻሉት ደግሞ አንዱን ብቻ ነው። በተጨማሪም ካለፉት 5 የፕሪሚየር ሊግ ጨዋታዎች 4ቱን በሽንፈት ነው ያጠናቀቁት። ቸልሲ በሜዳቸው ባደረጓቸው ያለፉት 5 ጨዋታዎች ደግሞ ግብ ሳይቆጠርበት መውጣት በጭራሽ አልቻለም። ስለዚህ ከባድ ጊዜ ነው በሊያም ሮስኒየር ስር እያሳለፈ የሚገኘው ቸልሲና ትላንትና መሸነፉ ደግሞ እንዲሁ በጣም አስከፊውን ጉዞ እያስቀጠለበት ይገኛል። የአውሮፓ ቻምፒየንስ ሊግን ቦታ በሚቀጥለው የውድድር ዓመት ለማግኘት አሁን አጣብቂኝ ውስጥ ገብቷል። ምክንያቱም ሌሎቹ ቡድኖች በጣም ጥሩ ውጤት ላይ ነው የሚገኙት። ለምሳሌ ያክል ቸልሲ አሁን 48 ነጥብ ላይ ነው የተቀመጠው። ከኋላው እንኳን ያሉት 2 ቡድኖች ብሬንትፈርድ እና ኤቨርተን እንኳን ጭምር በ1 ነጥብ ብቻ ነው ከቸልሲ የሚያንሱትና የሚቀጥሉት ጨዋታ ውጤቶች ሁሉን ነገር ሊወስኑ እንደሚችሉ ይታመናል። 5ኛ ደረጃ ላይ ከተቀመጠው ሊቨርፑልም የ4 ነጥቦች ልዩነት አላቸውና ከባድ ያደርግባቸዋል ተብሎ ይታሰባል። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እጅግ በጣም አስቸጋሪ ይሆንባቸዋል ተብሎ ነው የሚታሰበው። በአጠቃላይ በሊያም ሮስኒየር ስር ግን እጅግ አስከፊ ጊዜ ነው እያሳለፉ የሚገኙት። አሁንም ቻምፒየንስ ሊግ ተሳትፎን ግን የማግኘት እድሉ አለን ብሏል ጁሪየል ሃቶ ሲናገር። የሰማያዊዎቹ ተጫዋች ጁሪየል ሃቶ ቡድኑ በፍጥነት ሽንፈቱን ረስቶ ለቀጣዩ እንዲዘጋጅም ነው ያሳሰበው። በቻምፒየንስ ሊግ ለመሳተፍ አሁንም እድሉ አለን ያለው ጁሪየል ሃቶ በቀሪ 6 ጨዋታዎችም የተሻለ መሆን እንችላለን ሲልም ይናገራል። አክሎም መሻሻል አለብን፣ ይህንን ረስተን ደግሞ ለማንቸስተር ዩናይትዱ ጨዋታ መዘጋጀት አለብን ሲልም ጭምር ነው የተናገረው። ዩሪየል ሃቶ ነው ይህንን ሀሳብ የሰጠው። በቀጣዮቹ ጨዋታዎች ላይ ጥሩ ነገሮችን ለማስመዝገብም እንሞክራለን ሲልም ጭምር ነው የተናገረው።
የትላንትና የፕሪሚየር ሊግ ጨዋታዎች እነዚህ ነው የሚመስሉት። ዛሬ ደግሞ ፕሪሚየር ሊጉ አንድ ጨዋታን ያስመለክተናል። ማንቸስተር ዩናይትድ በሜዳውና በደጋፊው ፊት በኦልትራፎርድ ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ ዛሬ ይጠበቃል። ማንቸስተር ዩናይትድ ይህንን ጨዋታ የማሸነፍ ትልቅ ቅድመ ግምትን አግኝተዋል። በዛሬው ጨዋታ ላይ ማታያስ ድሊትን በጀርባ ጉዳት ምክንያት፣ ፓትሪክ ዶርጉን በሃምስትሪንግ ጉዳት ምክንያት በዛሬው ጨዋታ ላይ ማንቸስተር ዩናይትዶች አያገኙም። ከዛ ውጪ ሃሪ ማጓየር በቅጣት ምክንያት ባለፈው ጨዋታ በቀይ ካርድ መውጣቱን ተከትሎ በዛሬው ጨዋታ ላይ እንደማይኖር ነው የተረጋገጠው። እነዚህ ሶስት ተጫዋቾች ግልጋሎትን አያገኝም። ነገር ግን ሊሳንድሮ ማርቲኔዝ ወደ ሜዳ እንደተመለሰ ነው በርካቶች እያነሱ የሚገኙትና የዛሬው ጨዋታ ይጠበቃል። ኦልትራፎርድ ላይ ነው የሚደረገው። ያለፉትን የእነዚህ ሁለት ቡድኖች የእርስ በርስ ግንኙነትን ከተመለከትን በፕሪሚየር ሊጉ በመጀመሪያው ዙር ጨዋታ በኤላንድ ሮድ የተደረገው መርሃ ግብር ሊድስ ዩናይትድ ከማንቸስተር ዩናይትድ ጋር በአቻ ውጤት ነበር ጨዋታቸውን ያጠናቀቁት። ከዛ በፊት የነበሩ ሁለት መርሃ ግብሮችን ከተመለከትን ዩናይትድ እና ሊድስ 0-0 ያጠናቀቁበትና ዩናይትድ 2-0 ያሸነፈበት ውጤት ከዚህ በፊት የተመዘገቡ የሁለቱ ቡድኖች ታሪኮች ናቸው። የዛሬውን ጨዋታ ፖል ቴርኒ በመሃል ዳኝነት ይመሩታል። 75635 ደጋፊዎች በሚይዘው ግዙፉ ኦልትራፎርድ ስቴዲየም የዛሬው ጨዋታ ይደረጋል። በተለይ ማንቸስተር ዩናይትድ የዛሬውን ጨዋታ ካሸነፈ በደንብ ነጥብ ልዩነቱን ማስፋት ይችላል። በተለይ ከአራተኛው ደረጃ ላይ ከተቀመጠው አስተን ቪላ ያላቸውን የነጥብ ልዩነት ወደ 3 ማስፋት ይችል ወይም ወደ 3 ሰፋ ማድረግ ይችላል። 58 ነጥብ ላይ በመቀመጥ አሁን ከሊቨርፑል ጋር ያላቸው የነጥብ ልዩነት 3 ነው። ማሸነፍ የሚችሉ ከሆነ ደግሞ ወደ 6 ከፍ ማድረግ የሚችሉበት እድል ይኖራቸዋል እና በጣም ጥሩ እንቅስቃሴዎችን እያደረጉ እንዳለ እናስታውሳለን። ከኢንተርናሽናል ብሬኩ መልስ ከረጅም ቀናት ረፍት በኋላ ደግሞ ወደ ዛሬ ወደ ጨዋታ ይመለሳሉ። ስለዚህም በዛሬው ጨዋታ ላይ ምን ያስመለክታሉ? በርካቶች የሚጠብቁት ነው። ልክ ምሽት 4 ሰዓት ሲልም በኦልትራፎርድ ስቴዲየም የሚደረግ ጨዋታ እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። የተወዳጁ የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥን እንመልከት። አርሰናል ፕሪምየር ሊጉን አሁንም እየመራ ይገኛል። 70 ነጥቦችን በመሰብሰብ 32 ጨዋታዎችን አድርጎ አንደኛ ደረጃ ላይ የተቀመጠው። ማንቸስተር ሲቲ ባደረጋቸው 31 ጨዋታዎች የሰበሰባቸው ነጥቦች ብዛት 64 ነው። እነዚህ ሁለት ቡድኖች ለምሳሌ ያክል ማንቸስተር ሲቲ የሚያደርጋቸውን ሁሉንም ጨዋታዎች የሚያሸንፍ ከሆነ ለምሳሌ ቀጣይ ሳምንት የሚያደርገውን የአርሰናልንም ጨዋታ ጨምሮ የሚያሸንፍ ከሆነ ነጥቡን ማድረስ የሚችለው 85 ነው። አርሰናልም የሚቀጥለውን ሳምንት በሲቲ ተሸንፎ ሁሉንም ጨዋታዎች የሚያሸንፍ ከሆነ ነጥቡ 85 ነው የሚደርሰውና የእነዚህ ሁለት ቡድኖች የጎል አስተዋጽኦ ወይም ደግሞ ጎሎች ደግሞ ይወስኗቸዋል ተብሎ ይታሰባልና አሁን አርሰናል 38 ንጹህ ግቦችን ይዞ ነው የተቀመጠው። በአንጻሩ ማንቸስተር ሲቲ በ3 ግቦች አንሶ እርግጥ ነው አንድ ጨዋታ ይቀርባል ቀሪ 35 ጎሎችን አስቆጥሮ በ3 ግብ ልዩነት መሃላቸው ላይ ይገኛል። ይሄ ቁጥርም ደግሞ ምናልባት የጎል ዲፍረንሱ ተመሳሳይ የሚሆን ከሆነ ደግሞ ያስቆጠሩት ጎል ይወስነዋል እና ሲቲ ዘንድሮ 63 ጎሎችን አስቆጥሯል። አርሰናል በአንጻሩ 62 ጎሎችን ያስቆጠረውና እያንዳንዱ ቁጥር መመዘኛዎች አሁን በትልቁ ወሳኝ ይሆናሉ ተብሎ ይታሰባል። በሚቀጥሉት ጨዋታዎች ላይ የሚፈጠሩት ነገሮች ስለማይታወቁ ማንቸስተር ሲቲ ግን ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ በ55 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። አስተን ቪላም በተመሳሳይ 55 ነጥብ አራተኛ ደረጃ ላይ ተቀምጧል። ሊቨርፑል በ52 ነጥብ አምስተኛ ነው። ቸልሲ በ48 ነጥብ ስድስተኛ ደረጃ ላይ ተቀምጧል። የወራጅ ቀጠናውን ስንመለከት ቶተንሃም ሆትስፐርስ በ32 ጨዋታዎች የሰበሰበው 30 ነጥብ ነው 18ኛ ደረጃ ላይ ተቀምጧል። ከሱ በላይ ዌስትሃም ዩናይትድ በ2 ነጥቦች ከፍ ብሎ ወይም ዌስትሃም ዩናይትድ በ32 ነጥብ ነው 17ኛ የተቀመጠው። ኖቲንግሃም ፎረስት በ33 ነጥቦች 16ኛ ደረጃ ላይ ተቀምጧልና ለቶተንሃም እጅግ አስቸጋሪ ሳምንታት እየመጡ እንደሆነ ነው በርካቶች የሚያነሱት። በርንሌ በ20 ነጥብ 19ኛ፣ ወልቨርሃምፕተን ወንደረርስ በ17 ነጥብ 20ኛ ደረጃ ላይ ተቀምጠዋል። ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው። ትናንትና ለማስቆጠር እጅግ በጣም ብዙ ጥረቶችን አድርጎ ሳይሳካለት ቀርቷል። በተለይ የኢጎር ቲያጎ መምጣት ደግሞ ኤርሊንግ ሃላንድን እንዲያነሳሱ ያደርገዋል ተብሎ ይታሰባል። 22 ጎሎችን በማስቆጠር በአንደኝነት ተቀምጧል። ኢጎር ቲያጎ በ21 ግቦች ሁለተኛ ደረጃ ላይ የተቀመጠ ነው። አንቷን ሴሜዶ 15 ግቦች ያሉት፣ ዣኦ ፔድሮ 14፣ ዳኒ ዌልቤክ እና ቪክተር ዮኬሬሽ 12 ግቦችን ያስቆጠሩ ናቸው። የአሲስቱን ደረጃ ብሩኖ ነው የሚመራው፣ 16 አሲስቶችን ያደርጓል። ትናንትና 2 አሲስቶችን ያደረገው ራያን ሸርኪ በአጠቃላይ በዚህ ውድድር ዓመት ያደረጋቸውን የአሲስቶች ቁጥር 10 ማድረስ ችሏል። ዣሮድ ቦውን 8 አሲስት አለው። ኤርሊንግ ብሮድ ሃላንድ 7 አሲስቶች ያሉት። ከዛ ውጪ ሃሪ ዊልሰን ከፉልሃም፣ ጃክ ግሪሊሽ ከኤቨርተን እና ሙሐመድ ሳላ ከሊቨርፑል 6 አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ ነው የተመለከትነው በተወዳጁ የእንግሊዝ ፕሪሚየር ሊግ። ሌሎች ሊጎችን የምንመልከት በጣሊያን ሴሪኤ ትላንትና በጣም ሲጠበቅ የነበረ አንድ መርሃ ግብር ነበር። ኢንተር ሚላን እና ኮሞ
ያደረጉት ጨዋታ። ይሄ ጨዋታ በጣም በበርካቶች ዘንድ በጉጉት የሚጠበቅ ጨዋታ ነበር። ምክንያቱም የሴስ ፋብሬጋስ ቡድን ኮሞ እጅግ አስደናቂ ቡድን መሆኑን ዘንድሮ እያስመለከተ ነበር። ኢንተር ደግሞ ለሻምፒዮንነት በጣም እየተንደረደረ ያለ ቡድን ነው። ኮሞ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅም በትልቁ ጥረት እያደረገ የሚገኝበት አጋጣሚ ነው እየተመለከትን የምንገኘውና የትላንትናው ጨዋታ በጣም ሲጠበቅ ነበር። እንደተጠበቀውም ትልቅ ፉክክር ተደርጎበት 7 ግቦች ተቆጥሮበት የተጠናቀቀ ጨዋታ ሆኖ የተመለከትነው። እንግዲህ በጣም አስደናቂ ጉዞን እያደረገ የሚገኘው ኮሞ ትላንትና ሽንፈት ማስተናገዱን ተከትሎ 5ኛ ደረጃ ላይ እንዲቀመጥ ሆነ እንጂ የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያስገኘውን 4ኛ ደረጃ ላይ ባለፉት ሳምንታት ተቀምጦ እንደነበር እናስታውሳለን። የዩቬንቱስ በዚህ ሳምንት ማሸነፍና የኮሞ በትላንትናው ጨዋታ መሸነፍ ነው ወደ 5ኛ ደረጃ እንዲወርዱ ያደረጋቸው። በአጠቃላይ በትላንትናው ጨዋታ 7 ግቦችን ተመልክተናል። ኮሞዎች 2-0 እየመሩ ነበር። በትላንትናው ጨዋታ ላይ ኒኮ ፓዝ እንዲሁ ጎል ያስቆጠረ ተጫዋች ሆኗል። አሌክስ ቫሌ እና ኩኛ ትላንትና ግቦቹን ያስቆጠሩ የኮሞ ተጫዋቾች እንደሆኑ ነው የተመለከትነው። ኮሞ 2-0 እየመሩ ነበር። ነገር ግን ኢንተር ሚላኖች አከታትለው ባስቆጠሯቸው ግቦች ማርከስ ቱራም 2 ግቦችን አስቆጠረ። ከዛ ውጭ ደንዘል ደምፍሪስም ሌሎች 2 ጎሎችን አስቆጥሮ ጨዋታውን 4-3 በሆነ ውጤት ኢንተር ሚላኖች ማሸነፍ የቻሉበት ውጤት ነው የተመዘገበው። በአሰልጣኝ ሴስ ፋብሬጋስ የሚመራው ኮሞ ከ7 ጨዋታዎች በኋላ ነው ትላንትና ለመጀመሪያ ጊዜ ሽንፈት የገጠመው። ኢንተር ሚላን ማሸነፉን ተከትሎ መሪነቱን አጠናክሯል። 75 ነጥቦችን በመሰብሰብ ኮሞ በ58 ነጥብ 5ኛ ደረጃ ላይ ነው የተቀመጠው። ሌሎችም የጣሊያን ሴሪ ጨዋታዎች ትላንትና ተደርገዋል። ከነዚህ መካከል ቦሎኛና ሊቼ ጨዋታቸውን አድርገው ቦሎኛ 2-0 በሆነ ውጤት ማሸነፍ ችሏል። ዤኖዋ ሳሶሎን 2-1 አሸንፈዋል። ፓርማና ናፖሊ ትላንትና ጨዋታቸውን አድርገው ነበር። ሁለቱ ቡድኖች ግን ሳይሸናነፉ ጨዋታቸውን 1-1 በሆናቸው ውጤት ነው ማጠናቀቅ የቻሉት። ለናፖሊ ትላንትና ጎሉን ማስቆጠር የቻለው ስኮት ማክቶሚኔ እንደሆነ ተመልክተናል። በጨዋታው ላይም በአቻ ውጤት እንዲያጠናቀቁ የአቻነቱን ጎል ነው ስኮት ማክቶሚኔ ማስቆጠር የቻለው። ዛሬ በጣሊያን ሴሪኤ አንድ መርሃ ግብር ይደረጋል። ፊዮረንቲና እና ላትሲዮ የሚያደርጉት ጨዋታ ዛሬ የሚደረግ የጣሊያን ሴሪኤ ብቸኛው መርሃ ግብር ነው። የሌሎችንም ሊጎች እንመልከት። በጀርመን ቡንደስሊጋ ትላንትና የተደረጉ ጨዋታዎች ያሉ። ኮሎኝ ቨርደር ብሬመንን 3-1 አሸንፏል። ስቱትጋርት ደግሞ ሃምበርግን 4-0 በሆነ ውጤት ያሸነፈበት ውጤት ትላንት የተመዘገበ ነው። ፍራይበርግ ደግሞ ማይንዝን እንዲሁ 1-0 ያሸነፈበት ውጤት ትላንትና የተመዘገቡ የጀርመን ቡንደስሊጋ የጨዋታ ውጤቶች ናቸው። በስፓኒሽ ላሊጋ ኦሳሱናና ሪያል ቤቲስ ጨዋታቸውን 1-1 አጠናቀዋል። ማዮርካ ራዮ ቫይካኖን 3-0 ነው ያሸነፈው። ሪያል ኦቪዬዶ ደግሞ ሴልታ ቪጎን 3-0 ሲያሸንፍ፣ ቪያሪያል ትላንትና አትሌቲክ ቤልባውን 2-1 በሆነ ውጤት ያሸነፈበት ውጤትም ትላንት የተደረገ ነው። ዛሬ ሌቫንቴና ሄታፌ በስፓኒሽ ላሊጋ ምሽት 4 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። የመጨረሻው የሊግ ዳሰሳችን የሚሆነው ፍሬንች ሊግ ዋን ነው። ኒስ ከሊ ሃርቬ ጋር ጨዋታውን ያደርገው 1-1 በሆነ ውጤት ጨዋታው ሲጠናቀቅ፣ ሊል ደግሞ ቱሉዝን 4-0 አሸንፏል። ሊዮን ሎሪዮን 2-0 ያሸነፈበት መርሃ ግብር ትላንትና በአጠቃላይ በአውሮፓ ታላላቅ ሊጎች የተደረጉ የጨዋታ ውጤቶች እንደነበሩ ነው የተመለከት ነው። የክለብ እግር ኳሳዊ ጉዳዮችን እንመልከት። የአርሰናል መረጃዎችን ወደ እናንተ እናደርስ። ከአርሰናል ጋር በተያዘ ፋብሪዚዮ ሮማኖ ትላንትና ይፋ ያደረገው አንድ መረጃ አለ። ሚኬል አርቴታ ከአርሰናል ጋር ስላለው ሁኔታ በተመለከተ ነው ፋብሪዚዮ ሮማኖ መረጃ ያጋራው። የውል እድሳት ድርድር የተጀመረው በጥር ወይም የካቲት ወር ላይ ነው ሲል ይናገራል። ፋብሪዚዮ ሮማኖ ስለ ሚኬል አርቴታ በአርሰናል የመቆየት ጉዳይ ሀሳቡን ሲያነሳ በክለቡና በአርቴታ ጠበቃ መካከልም እንዲሁ መግባባቱና ከስምምነት መድረስ ላይ እየሰሩ እንደሚገኙ አውቃለሁ ብለዋል ፋብሪዚዮ ሮማኖ። ሁለቱም ወገኖች ተስማምተው እናም በአሁኑ ጊዜ በውድድሩ ላይ ደግሞ ያተኮሩ ናቸው። ሊጉና አስፈላጊ ግጥሚያዎች ላይም እንዲያተኩሩ ይፈልጋሉ። ስለዚህም በሁለቱ አካላት መካከል በአርቴታ ጠበቆችና በአርሰናል ሰዎች መካከልም መግባባቶች እንደተደረሱ ግን አውቃለሁ ብለዋል። የመጨረሻው ውሳኔ የአመቱ መጨረሻ ላይ ለማሳወቅም እቅድ እንዳላቸው ጭምር ነው የተናገረው። ከዚያ በኋላ ዝርዝር ነገሮች ይብራራሉ። የውል ርዝመቱ፣ ደሞዙ፣ ሌሎች ነገሮችም ይፋ ይደረጋሉ ተብሎ ይታሰባል። አሰልጣኝ ሚኬል አርቴታም በአርሰናል ቤት መቆየት እንደሚፈልግም መናገሩ ይታወሳልና በቀጣይ በአርሰናል ቤት ይቆያል ተብሎ ይታሰባል። ኮንትራቱም ለረጅም ጊዜ እንደሚቆይ ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙ። ቴሪ ዳንኤል ኦንሪ የቀድሞው የአርሰናል ተጫዋችና ሌጀንድ ሀሳቡን ሰጥቷል። በተለይ በዚህ ሳምንት በቦርንመስ ከተሸነፉ በኋላ እጅግ ብስጭት እንደተሰማው ነው የተናገረው። ቴሪ ዳንኤል ኦንሪ ሲናገር እንደዚህ ነጥብ መጣላችሁን ከቀጠላችሁ ስለ ዋንጫው እንዳታወሩ፣ ደግማችሁ አሳልፋችሁ እየሰጣችሁ ነው ይህንን ዋንጫ ሲል ነው ቴሪ ዳንኤል ኦንሪ
ሀሳቡን ያጋራው። ከዛ ውጭ ቴሪ ዳንኤል ኦንሪ ይቀጥልና ይሄ ቡድን በጣም ምቾት ላይ ነው ያለው የሚመስለው፣ ዋንጫ ለማሸነፍ እንደዚህ መጫወት በጭራሽ አልነበረባቸውም። ለአርቴታ ብዙ ጊዜ ተከላክያለሁ፣ ነገር ግን በዚህ ጨዋታ ላይ በቦርንመዙ መርሃ ግብር ላይ ያየሁት ቡድን ግን እኔ በጭራሽ የማውቀው ቡድን አይደለም። ጉልበት የለውም፣ ፈጣን አቀራረብና የተባለውን ለማሸነፍም ፍቃደኝነት የሚታይበት አይነት ቡድን አልነበረም። ይህ ችግር ለመጀመሪያ ጊዜ የተከሰተ አይደለም። እንደዚህ ከቀጠሉ እንደገና ዋንጫውን ማጣታቸው የሚቀር አይመስለኝም ሲልም ጭምር ነው ቴሪ ዳንኤል ኦንሪ የተናገረውና መሻሻል ይኖርባቸዋል። በእነዚህ አይነት የጨዋታ መንገድ የምትቀጥሉ ከሆነ ግን ስለ ዋንጫው ማውራት የለባቸውም፣ ዋንጫውን እርሱት ሲልም ጭምር ነው ቴሪ ዳንኤል ኦንሪ ሀሳቡን እየሰጠ የሚገኘው ከቀድሞ ቡድኑ ጋር በተያያዘ ሀሳቡን ሲያጋራ። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። የሊድሱ አሰልጣኝ ዳንኤል ፈርከ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ እስካሁን ስላከናወነው አስደናቂ ስራም ተጠይቆ ምላሹን ሰጥቷል። ጥቂት ሳምንታት ብቻ በቡድን ውስጥ ስላሳለፈም በዚህ ጉዳይ ላይ የማውራት በእርግጥ ጊዜው ገና ነው ሲል ይናገራል ዳንኤል ፈርከ ስለ አሰልጣኝ ማይክል ካሪክ ሲናገር። ነገር ግን ማይክል ካሪክ በከፍተኛ ደረጃ ከትልልቅ ተጫዋቾች ጋር በመጫወት ያሳለፈና በጣም ልምድ ያለው ሰው እንደሆነ ግን በደንብ አውቃለሁ። በተጫዋችነት በጣም ከትልልቅ ከሚባሉ ተጫዋቾች ጋር ተጫውቶ ማሳለፉን አስታውሳለሁ ሲል ነው የሚናገረው ዳንኤል ፈርከ። ዋንጫዎችን ማሸነፍ ችሏል በተጫዋችነቱ። አሁን ላለበት ቦታ ደግሞ ያሳለፈው ልምድ ረድቶታል። በተለያዩ ደረጃዎች ላይ የሰራቸው አስደናቂ ስራዎችም ሁልጊዜም ደግሞ ወድለታለሁ። ለምሳሌ በሚድልስቦሮ በተገናኘንበት ወቅትም የሱን ቡድን ሁልጊዜም በከፍተኛ ራስ መተማመን ነው የሚጫወት የነበረው። በማጥቃት እንቅስቃሴያቸው ላይም ትልቅ ነጻነት አላቸው። የነሱን የማጥቃት ሂደትና እንቅስቃሴ ለመቆጣጠር በጣም አስቸጋሪ ነበር፣ ትዝ ይለኛል ብሏል። በተለምዶ ለሚያጠቁ ተጫዋቾች በነጻነት እንዲጫወትም ሰፊ እድል ይሰጣቸዋልና ይህ ደግሞ ለተጋጣሚ ቡድኖች በጣም አስቸጋሪ ያደርገዋል ሲልም ነው የተናገረው ዳንኤል ፈርከ። ዳንኤል ፈርከ ይቀጥልና ኦልትራፎርድ ላይ ስለማሸነፍም እንዲሁ ጥያቄ ቀርቦለት ነበር። ኦልትራፎርድ ላይ ሁልጊዜም ድል ለማድረግ በድፍረት መጫወት ያስፈልጋል። ወደ ኋላ ተስቦ በመከላከል ጨዋታው ላይ ለመቆየት መሞከር ብቻውን ዋጋ ያስከፍላል ሲል ነው የተናገረው። በእያንዳንዱ አጋጣሚ ጫና በመፍጠር ኳሱን ተቆጣጥሮ መጫወትና የግብ ዕድሎችን መፍጠር በጣም ወሳኙ ነገር ነው ሲል ዳንኤል ፈርከም ሀሳቡን ሰጥቷል። በተጨማሪም ሚዛናዊነት በእጅጉ ያስፈልገናል። እነሱን በማጥቃት እንቅስቃሴ ላይ አደገኛ ስለሆኑ ተከላካዮቻችን እየተናበበና የተደራጀ መሆኑ አስፈላጊ ነው። ስለዚህም የሊድስ ዩናይትድ ተከላካዮች በዛሬው ጨዋታ ላይ በጣም መናበብ ይኖርባቸዋል ሲልም ጭምር ነው ዳንኤል ፈርከም ለቡድኑ የተከላካይ ስፍራ ተጫዋቾች ሀሳቡን ያጋራው። ነገር ግን ከምንም በላይ በልበ ሙሉነት መጫወት ግን በኦልትራፎርድ ያስፈልገናል ሲል ነው ዳንኤል ፈርከ ጨምሮ የተናገረው። ብሩኖ አንዳንድ ሀሳቦቹን ሰጥቷል። እንደ አንድ ተጫዋች ወደ ማንቸስተር ዩናይትድ ስንመጣ ሁሌም የሚጠብቀን ነገር አለ። ይህም መቼም አይቀየርም። ሰዎች የተሻለ ክፍያና ኮንትራት ታገኛላችሁ ብለው እንደሚያስቡ አውቃለሁ። ነገር ግን ትክክል አይደለም። ወደዚህ ክለብ የምትመጣው ዋንጫዎችን ማሸነፍ ስለምትፈልግ ብቻ ነው። ምክንያቱም ገንዘብን የትም ቦታ ማግኘት ትችላለህ። በፕሪሚየር ሊጉ ያሉ ብዙ ክለቦች በደንብ ይከፍላሉ። በጣሊያን በስፔን ያሉ በርካታ ክለቦችም እንዲሁ ከፍተኛ ክፍያዎችን እንደሚከፍሉ አውቃለሁ። ሆኖም ግን ወደዚህ ክለብ የምትመጣው ዩናይትድ ያለ አስደናቂ ታሪኩን ስቦ እንዲሁም ደግሞ ማሳካት ስለምትፈልጋቸው ነገሮች አስበህና እሱን ብለህ ነው መምጣት የሚኖርብህ ብለዋል። ወደ ማንቸስተር ዩናይትድ የምንመጣው ዋንጫዎችን ማሸነፍ የሚችል ቡድንና ዋንጫዎችን ማምጣት የምንችልበት ቡድን እንደሆነ አስበን ስለሆነ ነው ብለዋል ብሩኖ ፈርናንዴስ ሲናገር። ለክለቡ አመራሮች ሁልጊዜም የምናገረው ነገር ቢኖር የእንግሊዝ ፕሪምየር ሊግን እንደምናሸነፍ ቃል ልትገቡልኝ አትችሉም። ምክንያቱም ያንን ማድረግ ከባድ ሊሆን ይችላል። ነገር ግን ተፎካካሪ እንደምንሆን ቃል ከገባችሁልኝ እኔ ማወቅ የምፈልገው ያንን ብቻ ነው። ከዚያ በኋላ እኔ የራሴን ምርጥ ብቃት ማሳየት፣ በዙሪያ ያሉ ሁሉ ምርጥ ብቃታቸውን እንዲያወጡ መርዳትና ያን የምንመኘውን አይነት ደረጃ ላይ መድረስም የኔ ኃላፊነት ይሆናል። እናንተ ግን ቃል ልትገቡልኝ ይገባል፣ ተጫዋቾችንም በማምጣት ጭምር ሲል ነው ለክለቡ አመራሮች ሀሳቡን የሰጠው ብሩኖ ሚጌል ፈርናንዴስ። ወጥ የሆነ አቋም ሊኖረን ይገባል። ለማረፍም ሆነ ትኩረት ለመቀነስም ጊዜ እንደሌለን መረዳት አለብን። በሊግ ጉዟችን እያንዳንዱ ነጥብ ዋጋ እንዳለው መገንዘብ ያስፈልጋል። እያንዳንዱ ዝርዝር ጉዳዮችም ልዩነት መፍጠር እንደሚችሉ ማወቅ አለባቸው። በውድድር ዘመኑ በእያንዳንዱ ጨዋታ ጥሩ ሆኖ መቆየት በጣም ከባድ ነው። እኔ እዚህ ከመጣው ጀምሮ ቢያንስ እስካሁን ያላደረግነው ነገር ቢኖር ይህንኑ ነው። ምክንያቱም በኦሌ ጉናር ሶልሼር ስር በነበረኝ ሁለተኛ የውድድር ዘመን እስከ ጥር ድረስ በጣም ጥሩ ነበረን። ከዚያ ግን አቋማችን መውረድ ጀምሯል ሲልም ነው የተናገረው። በዚያ ጊዜ ማንቸስተር ሲቲ ይበልጥ እየተጠናከሩ መምጣት ጀመሩ። እኛም በሁለተኛነት ለማጠናቀቅ ተገደን ነበር። ስለዚህም ይበልጥ ወጥ የሆነ አቋምም ሊኖረን ይገባል ሲልም ነው የተናገረው ብሩኖ።
የዩኤፋ ቢ የአሰልጣኝነት ፍቃድ ከዮሃን ማታና ከሃሪ ማጓየር ጋር በሚወስድበት ወቅትም ሌሲን አሰልጠኘው ነበር። በወቅቱ የ14 ዓመት ልጅ ነበር ሲልም ይናገራል። ከዛ ጊዜ ጋር ሲነጻጸር አሁን በብዙ መልኩ ተቀይሯል፣ እንዲሁም አድጓልም። በዚያ ጊዜም ቢሆን በሌሎቹ የተለየ የሆነ ነገር እንዳለው በሚገባ ማየት እንችል ነበር ብለዋል ብሩኖ ፈርናንዴስ። እንዲሁ የአሰልጣኝነት ቢ ወይም የዩኤፋ ቢ የአሰልጣኝነት ፍቃድን መማሩን ነው የሚያሳዩ ነገሮች እየወጡ የሚገኙት። ብሩኖ ፈርናንዴስ በጨዋታ ወቅት ስለሚኖረው እይታ አንዳንድ ነገሮችን ይናገራል። በአእምሮዬ ውስጥ ሳምንቱን ሙሉ የተለማመድናቸውን ነገሮች ምስል አስቀድሜ ያኖራለሁ። ከባዱ ነገር ወዲያውኑ ምላሽ መስጠት ብቻ ሳይሆን ያንን ደግሞ የነበረን ሀሳብ ከፊት ካለው ተጫዋች ጋር ማስማማት ነው። ለአማድ የምሰጠውን አይነት ኳስ ለቤንጃሚን ሼስኮ መስጠት አልችልም። ለሼስኮ የምሰጠውን ኳስ ደግሞ ለብራያን ኤምቤሞ መስጠት አልችልም። ስለዚህም የእነሱ ችሎታን በሚገባ መጠቀም የምንችልበትን መንገድ ማወቅ የኔ ፋንታ ነው። ሁልጊዜም ለእያንዳንዱ ተጫዋችም ጥንካሬ ደግሞ የሚመጥን የኳስ ማቀበልን ለማድረግም እሞክራለሁ ብለዋል። ለምሳሌ ከብሪያን ኤምቤሞ ጋር ስትጫወት እሱ ከተከላካዮች ጀርባ ሰንጥቆ ለመግባት እንደሚሞክር አውቃለሁ። ከቤንጃሚን ሼስኮ ጋርም ደግሞ ሁኔታው ተመሳሳይ ነው። ነገር ግን እኔ ሃፍ ስፔስ በሚባለው የሜዳ ክፍል ላይ ሲሆን እሱ ኳሱን ላሻግርለት ግድ ይለኛል። በጣም ከፍ ብሎ መዝለል ስለሚችል ኳሱን ማጥቃት ይቀናማል። ከአማድና ከኩኛ ጋር ሲሆን ደግሞ ሁኔታው ቅብብልን መሰረት ያደረገ ነው የሚሆነው። ዋን ቱ ፓሶችን በመጫወት ወይንም ደግሞ የተቻለንን ያክል ቦታ ለመክፈትም ከዚያም ደግሞ ኳሱን አንድ ለአንድም ወይ ሁኔታዎችን እንዲያገኙ ማድረግ ነው። ምክንያቱም እነሱ በቀጥታ ወደ ግብ የሚሆኑ ዳይሬክት ተጫዋቾች አይደሉም። ከጆሹዋ ዘርክዚ ጋር ስትጫወትም በጣሊያን የተማርኳቸውን ነገሮች ሁሉ እንደሚያሟላ አውቃለሁ። ወደ እሱ ቀርቦ መጫወት፣ ኳስን ለሱ መተው፣ ዋንቱ መለዋወጥና አጫጭር ንክኪዎችን ማድረግ ይወዳል። ሜሰንም በግራ መስመር ላይ ከተሰለፈ እሱን ለመርዳት ወደፊት የበለጠ መግፋት እንዳለብኝ ያውቃለሁ። ከእሱ ጋርም አንድ ሁለት ቅብብሎችን መጫወት እወዳለሁ። ሜሰን በእንደዚህ አይነት ሁኔታዎች ውስጥም በጣም ሴንሲቲቭ የሆነ ተጫዋች ነው። ስለዚህም እሱ ሁኔታዎች እንዲመቻቹለትም ክፍት ቦታዎችን ለመፍጠር መንገድ መፈለግ አለብኝ። ምክንያቱም ሜሰን ምርጥ ብቃቱን የሚያሳየው ክፍት ቦታዎችን ሲያገኝ ነው። ይህ ቅጽበት ደግሞ በሰከንድ ውስጥ ቀድመህ ልትገምተውና ልታቅደው የሚገባ ነገር ነው ብሏል ብሩኖ ፈርናንዴስ ከቡድን አጋሮቹ ጋር እንዴት መጫወት እንዳለበት ሲናገር። ብሩኖ ይቀጥልና እንግሊዛዊው የግብ አስቆጣሪ ሃሪ ኬንን በተመለከተ ማስተያየትን ሰጥቷል። ኬን በቶተንሃም ለተጨማሪ አንድ ወይም ሁለት የውድድር ዘመናት ቢቆይ ኖሮ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ይሆን ነበር ያለው ብሩኖ፣ በዚህም ሌጀንድ ይሆን ነበር ብሏል። ወደ ባየር ሚኒክ መሄዱ ጥሩ ውሳኔ ነው መሆኑንም ገልጾለታል። ፈርናንዴዝ ዋንጫዎችን የማሸነፍ ትልቅ እድል እንዳለው ያውቃል ሲል የተናገረው ብሩኖ ይቀጥልና ስለ ሃሪኬን ስናወራ በቶተንሃም ያስቆጠረ የነበረውን ያክል ጎል እያስቆጠረ ነው። ነገር ግን ዋንጫዎችን ስለሚያሸንፍ አሁን ላይ ባሎን ዶር ሊያሸንፍ ይችላል ሲልም ነው ሃሪኬንን በተመለከተም ብሩኖ ሚጌል ፈርናንዴዝ ሀሳቡን የሰጠው። ሌላኛው ማይክል ካሪክ ነው ሀሳቡን የሰጠው። እስከ 5ኛ ደረጃ የጨረሰን ቡድን ለቻምፒየንስ ሊግ ማለፍ መቻሉን በተመለከተ ጥያቄ ቀርቦለት ሲናገር ያ በጣም ጥሩ ዜና ነው። እኛም መሆን የምንፈልገው በዚያ ደረጃ ውስጥ ነው። ያንን ለማሳካት ደግሞ ብዙ እድሎች በኖሩ ቁጥር የተሻለ ይሆናል። በግልጽ እንደሚታወቀው ከደረጃ ሰንጠረዥ ውስጥም የተቻለንን ያክል ከፍተኛ ቦታ በመያዝም ማጠናቀቅ እንፈልጋለን ብሏል ማይክል ካሪክ። ለጨዋታው እጅግ በጣም ጓግተናል። ያለፉት ጥቂት ሳምንታት ለእኛም ሆነ እዚህ ለቆዩት ተጫዋቾች ትንሽ ያልተለመዱ ነበሩ። በሁለተኛው ጨዋታ መካከል 24 ቀናት አልፈዋል። በዚህ መሃል ደግሞ ብዙ ነገሮችም ተከስተዋል። ተጫዋቾቹ በሁለት ሳምንታት ዳግም ተገናኝተዋል። በዚያም ጥሩ ድባብና አዎንታዊ ጉልበት ነበር። ይህም በጣም አስደሳች ነው። ጨዋታውን በጣም በጉጉት እየጠበቅን ነው ሲል ማይክል ካሪክ ጨምሮ ተናግሯል። አለን ሺረር ሃሪ ማጓየር አዲስ የውል ስምምነት እንደሚገባውና ለዩናይትድም ድንቅ መሪ እንደሆነ ነው የሚያምነው። የፕሪሚየር ሊጉ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው አለን ሺረር እንደተናገረው ከሆነ ሃሪ ማጓየር በማንቸስተር ዩናይትድ ያገኘው አዲስ ውል የሚገባው ይመስለኛል ብሏል። ውሉ የ1 ዓመት ይመስለኛል። በዕድሜ ደረጃ ደግሞ ድንቅ መሪ ሆኖም ቆይቷል ብዬ አስባለሁ። የእሱ ትልቁ ብቃቱ ደግሞ ማንነቱ ነው። ምክንያቱም በተለያዩ ጊዜያትም ስለ እሱ በመጥፎ ሁኔታ ይነገር ነበር፣ ነገር ግን አልጎዳውም። ያንን ሁኔታ የተቆጣጠረበት መንገድና ራሱን መልሶ ደግሞ ለእንግሊዝ ብሔራዊ ቡድን ጥሪ ተፎካካሪ ያደረገበት መንገድም አንድ ተጨማሪ ውድድር ዘመን እንዲሰጠው ያስችለዋል። ኮንትራት መፈረሙም ትክክለኛ ውሳኔ ነው ሲል አለን ሺረር ተናግሯል። ካሴሜሮ ይናገራል። ከዩናይትድ በምለቅበት ሰዓት እጅግ የሚናፍቀኝ ነገር ቢኖር ደጋፊዎቹ ናቸው። 100% እነርሱ ይናፍቁኛል ሲል ይናገራል። ለክለቡ ያላቸው ፍቅር እጅግ ይለያል። እጅግም ይናፍቀኛል። በእርግጥም ክለቡን ይናፍቀኛል። ነገር ግን ውጤቱ ምንም ይሁን ምን ደጋፊዎቹ ከክለቡ ጋር ያላቸው ቁርጠኝነት እጅግ በጣም ትልቅ ነው ሲልም ይናገራል። ተጫዋቾቹና ክለቡን ለመደገፍ ሁልጊዜም በዚያ ይገኛሉ። ከሁሉም በላይ ግን የሚናፍቀኝ ያ ነው ሲል ካሴሜሮ ጨምሮ ተናግሯል። ሌላኛው ካሴሜሮ የተናገረው ነገር ዘላለሜ የዚህ ክለብ ደጋፊ ሆናለሁ ሲልም ተናግሯል። ይህ ክለብ
ዘወትር በልቤ ቦታ ይኖረዋል፣ ሁሌም ደግፈዋለሁ። ከዚህ በፊት እንደተናገርኩት ከዚህ ስለቅ ክለቡ አንድ ተጨማሪ ደጋፊ ይኖረዋል፣ እሱም ካሴሜሮ ነው ሲልም ነው የተናገረው ራሱ። የካሴሜሮ ጥላና አዲሱ የዩናይትድ ፈራሚ ግን በትልቁ የሚነሳው ጉዳይ ነው። እንደ ካሴሜሮ ያለ ተጫዋችን መልቀቅ ተጫዋቾች ለውጥ ብቻ አይደለም፣ ጠቅላላ የቡድን አስተሳሰብ ወይም ማይንድ ሴትን የሚቀይር አይነት ዝውውር ይሆናል ተብሎ ነው የሚጠበቀው። ካሴሜሮን ተክቶ የሚመጣው ተጫዋች እንዲሁ ዝም ብሎ ተጫዋች ብቻ አይገመገምም። በቀጥታ ከካሴሜሮ ጋር ነው በርካቶች የሚያነጻጽሩት። እዛ ቦታ ላይ ምን አይነት ተጫዋች ይመጣል? ከካሴሜሮ ጋር ደግሞ ካሴሜሮ ሲሰጥ የነበረውን አገልግሎትስ ይህኛው ተጫዋች ሰጥቷል ተብሎ መነጻጸሩ ማይቀር ነው። በእያንዳንዱ ስህተት የሚለካው ለአመታት ልምድ ባካበተና ትልልቅ ጨዋታዎችን በሚወስነው የካሴሜሮ ሚዛን ላይ መሆኑ ለሚመጣው ተጫዋች እጅግ በጣም ትልቁ ፈተና ይሆናል ተብሎ ነው የሚታሰበው። ከክለቡ ጋር ስማቸው የተያዙ በርከት ያሉ ተጫዋቾች ወጣቶች እንደሆኑ ይታወቃል። እና ኤሊዮት አንደርሰንን ብናነሳ እድሜው 23 አካባቢ ነው። ከዛ ውጭ አደም ዋተንም በጣም ታዳጊ የሚባል ተጫዋች ነው። እነ ባሌባም ጭምር በጣም ታዳጊ የሚባሉ ተጫዋቾች ናቸውና ገና በማደግ ላይ ያሉ እንጂ በጣም የተረጋጋ ሁኔታ ውስጥ የገቡ ተጫዋቾች እንዳልሆኑ፣ በጣም ልምድ ያካበቱ ተጫዋቾች እንዳልሆኑ ይታወቃል። ዩናይትድ ስሙና ታሪኩ ወደ ገዘፈው ትልቅ ጫና ያለበት ቦታ እንደሚመጡ ግን ማወቅ ይኖርባቸዋል ተብሎ ነው የሚታሰበው። የማያቋርጥ ትችትና ጫናዎች ወዳሉበት ዩናይትድም መምጣታቸው አይቀሬ ነው። ሚዲያው በጭራሽ አይታገስም፣ ደጋፊው ሁልጊዜም ትዕግስት አይኖረውም። በዚህ ምክንያትም ተጫዋቾቹ ከተፈጥሯዊ ሂደት ይልቅ በእያንዳንዱ ጨዋታ ማንነቱን ለማረጋገጥም መጫወት መጀመር ይኖርበታል። አሰልጣኙም ይህንን ጫና ይጋራባል ተብሎ ይታሰባል። ብቃቱን በራስ መተማመኑንና ጫናውንም በአንድ ጊዜ ማኔጅ ማድረግ ይኖርበታል ተብሎ ይጠበቃል። ካሴሜሮን መተካት አዲስ ተጫዋች ማምጣት ብቻ አይደለም፣ የሚኖረውን ከፍ ያለ ደግሞ ግምትና ማመጣጠንንም ቀሎ እንግዲህ የሚታይ ወይም ቀጥሎ የሚመጣውን ተጫዋችም ከጫናዎች ደግሞ መጠበቅም ለበርካቶች የማንቸስተር ሰዎችም የሚታው የቤት ስራ ይሆናል ተብሎ ይታሰባል። ነገር ግን ቀላል ጫናዎች ይኖሩበታል ተብሎ ግን አይጠበቅም። ቀጣይ የሚመጣው የማንቸስተር ዩናይትድ የካሴሜሮ ተተኪ ሆኖ የሚመጣው ተጫዋች ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ዳቪድ ኦርነስቲን ይናገራል። ተጨማሪ ተጫዋቾችን እንደሚያስፈርሙ ምንም ጥርጥር የለኝም ብሏል። እንደገና በእውነት ተፎካካሪ ለመሆን 3 ወይም 4 ተጫዋቾች ቡድኑ ተጫዋቾች እንደሚያስፈልገውም አውቃለሁ ብሏል። የመስመር ተጫዋቾች ወይም ዋይድ ፕሌየርስን ማስፈረም በቅድሚያ ከሚከናወኑ ጉዳዮች መካከልም ዋነኛው ነው ብሏል ሲናገር ዳቪድ ኦርነስቲን። ስለዚህ ሊቨርፑል በክረምቱ ስራ የሚበዛበት የዝውውር ጊዜ ይሆናል ብሎ እንደሚያስብ ነው የተናገረው። ሊቨርፑል የብራይተኑን አጥቂ ያኮቡ ሚንቴንም ለሳላህ ምትክም ለማሰብ ቅርበት ላይ እየተከታተሉት እንደሚገኝ ነው የተነገረው። ያኮቡ ሚንቴ ከዚህ በፊት እንደተናገርነው ከአሰልጣኝ አርኔ ስሎት ጋር በጋራ መስራቱን እናስታውሳለን። ያን የአሰልጣኝ አርኔ ስሎት በፌኖርድ አሰልጣኝነት ስራ በነበሩበት ጊዜ ያኮቡ ሚንቴም በፌኖርድ ተጫዋች እንደነበር እናስታውሳለን። በደንብ ያውቁታልና ለሞሐመድ ሳላህ ምትክ አድርገውም ለማምጣት ፍላጎቱ እንዳላቸው ነው የተነገረው። በዚሁ የሲቲ ጉዳዮችን እናንሳ። ያለምንም ጥርጥር እስካሁን ካየዋቸው በጣም ጎበዝ ተጫዋቾች ውስጥ አንደኛው ራያን ሸርኪ ነው ብለዋል ፔፕ ጓርዲዮላ ናቸው ለራያን ሸርኪ ያላቸውን አድናቆት የገለጹት። በጭንቀት ውስጥ ምንም ነገር እንደማይከሰት ሆኖ ነው የሚጫወተው። እሱ ወደፊት ከፍተኛ ደረጃ ያለው ተጫዋች መሆኑን ማረጋገጥ ይችላል ሲል ፔፕ ጓርዲዮላ ስለ ራያን ሸርኪ ሀሳቡን ሰጥቷል። ራያን ሸርኪ በማይጫወትበት ጊዜም ይናደዳል ሲሉ ነው ፔፕ ጓርዲዮላ ሸርኪ ሁሌ በቋሚነት መጫወት የሚፈልግ አይነት ተጫዋች እንደሆነ ሀሳባቸውን የሰጡት። የቸልሲን ጉዳይ ስናነሳ ኤድዋርድ ሜንዲ ይናገራል። የቀድሞ የቸልሲ ግብ ጠባቂ እንደነበር እናስታውሳለን። ከቸልሲ ይልቅ የአልአህሊ ደጋፊዎች ልዩ ናቸው ሲል የተናገረው ሴኔጋላዊው የአልአህሊ ግብ ጠባቂው ነው ኤድዋርድ ሜንዲ የአልአህሊ ደጋፊዎች ልዩ ናቸው ሲል ይናገራል። ያለ ጥርጥር ከቼልሲ ይልቅ ያልአህሊ ደጋፊዎችም ልዩ ናቸው ያለው ሜንዲ የሚፈጥሩት ድባብም ልዩ ነው ሲልም የተናገረው። ቀጣይ የቆመ ኳስ ለመምታት 10 ሰከንድ ብቻ ለመስጠትም ስለወጣው ሕግ የጠየቀው ሜንዲ ይህ የወጣው በአርሰናል ምክንያት ይመስለኛል ሲል የተናገረው። የቆመ ኳስ ሲያገኙ ፍጹም ቅጣት ምት እንዳገኙ ወደ ፍጹም ቅጣት ምት ይሮጣሉ። ፎጣ ፈልገውም ደግሞ አምጥተው ኳስ ያደርቃሉ። ይህንን መጠበቅ ይኖርብሃል ብለዋል ሜንዲ ጨምሮ ሲናገር። የሪያል ማድሪድ ጉዳዮችን የምናንሳ። የኬሊያን ኤምባፔ ጉዳት አስመልክቶ ዲያሪዮ አስ የተባለ የመረጃ ምንጭ አንድ መረጃን ይፋ አድርጓል። ለኬሊያን ኤምባፔ በቀኝ ቅንድሙ ላይ 3 ስፌቶች ተደርገውለታል። የኤምባፔ ስንጥቅም እዚህ ደረጃ ላይ ደርሷል የተባለው ይህም ባለፈው አርብ በቪክቶር ሪየሽም ክርን ከተመታ በኋላ ያጋጠመው ጉዳት ነው ተብሏል። ቁስሉ በወቅቱ ከፍተኛ ደም መፍሰስ ያስከተለ ሲሆን ከጥቂት ቆይታ በኋላም የሕክምና ጣልቃ ገብነትም አስፈልጎት ነበር። ነገር ግን ሁሉም ነገር በጥሩ ሁኔታ መጠናቀቁን የተነገረው። ነገር ግን ኬሊያን ትናንትና ልምምድ መስራት አልቻለም። ሁኔታው የሚያሰጋ ባይሆንም ልምምድ ያላደረገው ግን በጉዳቱ አካባቢ ባለው ምቾት ማጣትና ተጨማሪ ግጭቶችን ላለማስተናገድ ሲባል እንደሆነ ነው። ለጥንቃቄ ተብሎ እንደተደረገ ነው የተነገረው። ሆኖም ግን በቫልዴባስ
የልምምድ ሜዳ ላይ ግን እንዳልታየን የተነገረው። በአሊያንዝ አሬና ጨዋታ ላይ መገኘቱ አደጋ ላይ አይደለም፣ እንዲሁ ይሰለፋል ተብሎ ይታሰባል። ማክስ ይጠቀማል የሚለው ግን ውድቅ ተደርጓል። ነገር ግን ሌላ አይነት መከላከያ እንዲኖረው ግን እየተሰራ እንዳለን የተነገረው። ይህም በቅርቡ የሚለይ ይሆናል። ረቡዕ ዕለትም በእርግጠኝነት ይጫወታል ብሎ እንደሚያስብ ነው ዲያሪዮ አስ የተባለው የመረጃ ምንጭም ይፋ እያደረገ እንደሚገኝ ዘገባዎቹ የጠቆሙት። በቶኒ ክሮስ እና በሪያል ማድሪድ መካከል ያለው ግንኙነት በጣም ድንቅ ነው ተብሏል። ቶኒ ክሮስም ክለቡ በቶኒ ክሮስ በሜዳ ውጭም ቢሆን ለሪያል ማድሪድ ትልቅ ጥቅም ውስጥ ሊሰጥ የሚችል ጠቃሚ ሰው አድርገው ይመለከቱታል እና በሚቀጥለው የውድድር ዓመት በሪያል ማድሪድ ቡድን ውስጥ የሆነ ስልጣን ሊኖረው እንደሚችልና የሆነ ዘርፍ ላይም ሊያገለግል እንደሚችል ነው በርካቶች የሚያነሱት። ማርሰሎ ይናገራል። ስለ ክሪስቲያኖ ሮናልዶ ሲናገር ስለ እሱ ተጫዋችነት ቀኑን ሙሉ ላወራ እችላለሁ፣ ነገር ግን ደጋፊዎቹ ያላስተዋሉት ትልቁ ነገር የእሱ ብልህነትና የአመራር ብቃት ወይም ሊደርሺፕ ነው ብለዋል። ከአንዳንድ ጨዋታዎች በፊትም እንዲህ ላይ ነበር። ማርሴሎ በጨዋታው መጀመሪያ አካባቢ ላይ ለጥቂት ጊዜ እዛው ኋላ ላይ ቆይ፣ መጀመሪያ ጨዋታቸውን መረዳት ይኖርብናል ይለኛል። ከዚያም ወደ ካርቫሃል ሄዶ ደግሞ መመሪያዎችን ይሰጠው ነበርና ሊደርሺፑ በጣም አስደናቂ ነው ሲልም ነው የተናገረው። ክሪስቲያኖ ሮናልዶን በተመለከተ ማርሴሎ ሲናገር ጆሹዋ ኪሚች እንዲሁ ይቀጥላል። ሪያል ማድሪድ ከዢሮና ጋር የነበረው አፈጻጸም ምን ትላለህ ተብሎ ተጠይቆ ነበር። ኪሚች በሊጉ የነበራቸው ብቃት ምንም ትርጉም የለውም፣ የቻምፒየንስ ሊግ ሰዓት ሲደርስ የተለየ ብቃት ነው የሚያሳዩት፣ ለዛም ነው ከዚያ በፊት ያደረጉት ነገር ምንም ዋጋ የለውም ብዬ የማስበው ብለዋል ጆሹዋ ኪሚች ሲናገር። ፍሎሬንቲኖ ፔሬስ ሀሳባቸውን ሰጥተዋል። በሪያል ማድሪድ ልንኮራ ይገባል ብለዋል ፔሬስ ሲናገሩ። ሁሉንም ዋና ዋና ዓለም አቀፍ የእሴት ደረጃዎችና ከፍተኛ ክብር ያላቸው ስፍራዎችም አሁን ላይ በበላይነት እየመራ የሚገኝ ክለብ ነው ብለዋል ፍሎሬንቲኖ ፔሬስ ሲናገሩ። ፔሬዝ ይቀጥሉና ታላቅ ቤተሰብ መስርተናል። የሪያል ማድሪድ አንድነት ትልቅ ጥንካሬያችን ነው። ባለፉት 15 የውድድር ዓመታት 58 ዋንጫዎችንም አንስተናል። የቤርናቢው ስቴዲየም ታላቅ የመለወጥ ሂደትንም ማጠናቀን እንገኛለን። የተሻለ ምቾት፣ የላቀ ደህንነት ያለው እንዲሁም ደግሞ ማንኛውንም ጨዋታ ሆነ ዝግጅት በማንኛውም የአየር ሁኔታ እንዳይስተጓጎልም አድርገው ማዘጋጀት የሚችል ትልቅ ስቴዲየምንም ጭምር ማዘጋጀት ችለናል ሲሉም ጭምር ነው ፍሎሬንቲኖ ፔሬስ ከሪያል ማድሪድ ጋር በተያዘ ሀሳባቸውን የሰጡት። በጀርመን ቡንደስሊጋ የመጀመሪያ ሴት አሰልጣኝ መሾማቸው ይፋ ተደርጓል። በጀርመን ቡንደስሊጋ ታሪክ የመጀመሪያ ሴት አሰልጣኝ በይፋ ተሾመዋል። ኡኒየን በርሊን ማሪያ ሉዊስ ኢታንን እስከ ውድድር ዓመቱ መጨረሻ ድረስ በአሰልጣኝነት ሾሟቸዋል። አሰልጣኝ ማሪያ ሉዊስ ኢታን በጀርመን የመጀመሪያ ሊግ የወንድ ቡድን ያሰለጠኑ የመጀመሪያው አሰልጣኝ ሆነዋል። በአሰልጣኙ ቀጣይ ሳምንት የመጀመሪያ ጨዋታቸውንም ከቮልስበርግ ጋር ያደርጋሉ። ኡኒየን በርሊን በቡንደስሊጋው 11ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው መረጃዎቹ የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንመለሳለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።